ላቤን ይሁት ላቤን ብቻ ይሁት ጋይስ ደህና ነገር ይሸጣል። ሱቅ ደሃብ ወርቅ ያለበት ምናምን አካባቢ ነው ይሄ ቦታ ማለት ነው። አቤት ሰው ኦፕን ሆኗል ለቱሪስት ለምናምን። ሀገሩም ራሱ ተቀይሯል። የሳውዲ ልብሶች ምናምን አዞረችኝ እኮ ሴትዮዋ አዞረችኝ። ና ወደዚህ ይሄ ዘፋኝ ይሄ እንትና። ሰላም ዩቲዩብ እንዴት ናችሁ? ቤራ ተመልሻለሁ። ዛሬ እንግዲህ የምገኘው ከሳውዲ ባብ መካ የሚባለው ጌት ነው። የመጀመሪያ በር ወይም የመጀመሪያ ሳውዲ በር ወይም የመጀመሪያ የሳውዲ ከተማ የተሰራችው ነው ማለት ነው። ሁለት በር ነው ያለው፣ ባብ ሸሪፍ እና ባብ መካ ነው። ይሄ የሚገኘው መጀመሪያ ባብ መካ የሚባለው ነውና ወደ መካ የሚወስዳችሁ በር ነውና ጋይስ፣ ዛሬ እንግዲህ ሂስቶሪካል የሆነ ቪዲዮ ነው የምታዩት ማለት ነው። አብራችሁን ቆይ ተከታተሉ። ወደ ቪዲዮ ቀጥታ እንደመጣችሁ ወደዚህ ይሄ ነው ዋናው ፊት ለፊት የምታዩት ማለት ነው። የመጀመሪያው ጌት የሚባለው ወይም መጀመሪያ የሳውዲ በር ወይም ባብ መካ የሚባለው ቀጥታ ወደ ላይ ወደ መካ ይወስዳችኋል ማለት ነው። እዚህ አካባቢ ሰፈር የሚባለው ሶስት አይነት ሰፈር ነው ያለው። አንደኛው ባብ መካ ነው። ከዛ በለድ አለ የሚባል ባብ ሸሪፍ የሚባል አለ ማለት ነው። ይሄ ነው መጀመሪያ ሂስቶሪካል በር። ኢማጂኒት ስንት አመት ኦልሞስት አሮን ነው ኤግዛክትሊ፣ ግን ሰርች አድርጉት እናንተ ይዩት። በድንጋይ የተሰራ ነው ማለት ነው። ኦ ማይ ጋድ ሺት! ኦ ማይ ጋድ! እዚህ ጋር በር አለ እንዴ! ምንድን ነው ይሄ በር? አሮን ነው እንግዲህ። በጣም ደስ የሚል ውብ የሆነ እንትን ነው ማለት ነው ጋይስ። ቀጥታ ወደ ላይ ወደ እንትን ይወስዷችኋል ማለት ነው፣ ወደ መካ ማለት ነው። እዚህ አካባቢ ደግሞ እዛ ገና የሚሰራሉ አካባቢዎቹ ገና ይሰራሉ። ወደ 2030 የሚባል ነገር አላቸውና 2030 ላይ ኢንሻአላህ ውብ ሀገር ትሆናለች ብለው ያስባሉ። ስለዚህ ወክ ያረኩኝ እንግዲህ ወደ ሱቅ ገብቼ ላሳያችሁ ማለት ነው። ሰላም ጋይዝ፣ እንግዲህ መኪናን አቁሜ መጥቻለሁ። ጨለማ እንግዲህ ሳላስበው ቤት ራሱ እንደገባ ግራ ገብቶኛል። በጣም የቆየ ቢልዲንግ ነው መሰለኝ። እነዚህ ቢልዲንጎች በጣም የቆዩ ናቸው። ይሄ እንግዲህ በለድ ይባላል። በጣም የቆዩ ወደ 100 ዓመት በላይ የሆኑ ሰፈር ነው እና መንግስቱን ለሚኖርበት ነበረው ሰፈር ነው። አሁን ዘግተውት እድሳት ላይ ምናምን ነው። ዋው! ተረጋጋ ብሮ። አሁን ቤት ነው የሚሄደው። በዚህ ነው የሚሄደው ወይስ በዚህ ነው የሚሄደው? ቀጥታ ወጣ ነበር ያለኝ። እስኪ በዚህ እንሂድ። ይሄ ትንሽ አያስፈራም። እዚህ ሀገር ሲጀመር ሰላም ነው። እንግዲህ ፓርኪንግ መኪና ካላችሁ የሆነ ቦታ ጎላ ብላችሁ እንትን ማለት ነው እንጂ ወላሂ ከባድ ነው በጣም። አሁንስ በዚህ ልሂድ ወይስ እስቲ በዚህ ልንካው? የምንድን ነው ሱቅ ነበር ወይስ? ሱቅ አልባዶ ይላል እዚህ ጋር። ዋው! በጣም ደስ ይላል ቫይቡ ከምር። የድሮ ቢልዲንጎች ምናምን ናቸው። እዚህ ጋር ምን አለ እስቲ እንግባ። ውስጥ እስኪ ልግባ። ኳስ ሜዳ አንተ፣ ኳስ ሜዳ የምን ኳስ ሜዳ? ምን አመጣው ኳስ ሜዳ እዚህ ቢልዲንግ አካባቢ? ጋዴዮ እዚህ ጋር መጫወት የምር አንደኛ። አሁን እኮ እንጃ አሁን ብትጫወት ክልክል ነው ወይስ? ሄሪቴጅ ቢልዲንግ አለ። እስኪ በዚህ እንንካው። በዚህ ምንም ያለ አይመስለኝም።
አራራራራ ድሮ እንዲህ ነበር የምንጫወተው ሰፈር ምናምን፣ ግን ጠፍቷል፣ ቀርቷል። ይሄ እንትን ነው የሚነጠፍ ምናምን ነው እንትን አይደለም። ግራስ ሪል ግራስ አይደለም። ይሄ ዘርዕ ይሉታል። ዘርዕ ሳይሆን እንትን ፈርሽ የሚነጠፍ ነው። ስለማውቀው ብዬ ነው። እያችሁታ እንደዚህ ነበር አድርገን የምንጫወተው በፊት ሰፈር። ስቲል ይሄ ከሁሉም እንትን አለ ማለት ነው። አልፈረሰም። አብዛኛው ቦታ እንትን ብሏል። ዲሞሊሽ አድርገውት ሽንት ቤት አለ ሴት እዚህ ለሴት ለወንድም አለ ሽንት ቤት። ወይኔ በጣም ያበደ ነው። ተመልከቱ ተመልከቱ። ከየት እንደጀመርኩ ራሱ አላውቀውም። ብትጠይቁኝም ምንድን ነው ይበር ምንድን ነው ቤት ረድዋን ይላል። ረድዋን ማን ነው? አባቴ ተዘጋ ቤት ነው። ብስሚላህ ኦኤምጂ እንትን ነው። ያሁን ቀብቶት ነው የቆየ ነው። ኦፕስ ኧረ ይመቻችሁ። ሰፈር በፊትም እንዲህ ነበር። ብቻውን ተቀምጧል። ረድዋን ቤቱ እንዲህ ነበር ማለት ነው። ረድዋን ቤት ምንድን ነው ውስጥ ይገባዋል፣ ይበዛዋል። እስቲ ከመጣሁበት እንመለስና እንውጣ ከዚህ ቦታ። ካርተም ሁላ ምናምን አላቸው። ኧረ ነው አሁን በዚህ ነው መንገዱ፣ በዛ ነው። ምንም የማውቀው ነገር የለም። እንግዲህ ሰው ወደዚህ እየሄደ ነው። ከየት መጥቶ ወደዚህ እንደሚሄዱ አላውቅም። እንግዲህ እዚህም ቱሪስትም አሉ፣ ቻይናዎች ቱሪስት ምናምን። ክሬቲቪቲ ብራዘር ምናምን ይላል። ምን አይነት ቃደኛም የቆየ መስጊድ ነው። ወይኔ በጣም ያምራል። ሰው የለም ግን ሻፊዒ ሞስክ ይላል። እስቲ ገብቼ ምን አለ? አሜዚንግ። ወደዛ የት ነው የሚወስደው? ወደ ቡና ምናምን ቦታ ነው እንዴ? ይሄ ሞስኮ ነው። ሰግጃለሁ። መግሪብን ሰግጄ ጨርሻለሁ። ጀማ የላ መስጊድ መኪና ካቆምኩበት አካባቢ ማለት ነው። ዋው ምንድን ነው ይህ መስጊድ ነው? እሺ እዚህ ምን አለ? ይሄማ የመጣሁበት ነው። ኦኬ እስቲ በዛ እኔና ዙረን ወደዚህ እንመጣለን። መንገድ ካለ በጣም አሜዚንግ ነው። ከምር ኢንሪል ላይፍ ስትሆኑ ፊሊንግ አለ የሆነ እዩት። እዚህ ጋር ኤጁ ላይ ውዱ ላይ ዲዛይኑ ምናምን በጣም ነው የሚያምረው። ኦ ማይ ጋድ አንተ የበረውን ጌት አላየሁትም ገና አሁን ሳይሆን ነው ምር። እዩት የበረውን ጌት እዩት ምን ይመስላል? ኦ ማይ ዴይዝ ኦ ማይ ጋድ ግዙፍ ነው። እዚህ ድረስ የምንደርሰው የበሩን ስቲል ወንበርም አለች። የድሮ ወንበር አለች እዚች ጋር እዚህ ጋር መቀመጫ ምናምን አለ መሰለኝ። ይህ መስጊዱ እንትን ነው አዛን ሲደረግ
شارع الذهب باب البطل በመካ ይላል። አይ ቲንክ ትክክል ላይ ነው መንገዳችን። ይሞቃል። ኦሆ ካሜራ በካሜራ አድርጎታል። ይሰፋል። ቱሪስት ስለሚበዛ መሰለኝ። ምንድን ነው አርብ ስለሆነ ዝግ ነው ማለት ነው። ላቤን ይዩት፣ ላቤን ብቻ ይዩት ጋይስ። ሰዓት እዚህ ጋር የሆነ እንትን ነገር አለ መሰለኝ፣ ዘፋኝ ምናምን ያመጣሉ መሰለኝ። አለ በዚህ ውስጥ ሲገብተን ሙዚቃ ይሰማኛል። እንግዲህ ሲኒማ በዚህ አዲሱ ነው። ኦኬ አዲስ የተጀመረው ነው። ጉዞ ምናምን እያሉ ነበር። السلام عليكم. كم التذكرة عندكم؟ 35 سينما مباشر ولا شو اسمه ولا مصور ولا فيلم يعني؟ اوكي طيب يعطيك العافية. ፊልሙ እንትን ያለ ነው አለች። የተቀረጸ ነው እንትን አይደለም። እንትን መስሎኝ ነበር እኔ ስቴጅ ላይ ሆኖ ፊልም አክት የሚያደርጉ ምናምን ነበር የሚባለው። ቲያትር ነገር መስሎኝ ነበር። አይደለም የተቀረጸ ነገር ነው አለች። ዝም ብሎ ነው እባክህ፣ የሳውዲ ቢዝነስ ነው። ቦታው ምንድን ነው? በጣም ደስ ይላል። በፊት ዝግ ነበር ማለት ነው። ኦኬ እድሳት ላይ እያሉ ለምንዛን ሰፈር አይቻል አቅም እኔ በህይወቴ እዚህ ሀገር 20 ዓመት ኖሬ እንደዚያን ነገር አላየሁም። ዳር ነው የማየው። ገባችሁ? አሁን እሱ ዘግተውታል ነው የሚሉት። ወደዛ ምን መንገድ የለም። ወደዚህ አድርገን እንሂድ። እዚህ በኩል ምናልባት አሁን ከፍተውት ነው ማለት ነው ለቱሪስት ምናምን ብለው። ይኸው እዚህ ጋር ሚኒስትሪ ኦፍ ካልቸር ይህን እድሳት እያደረጉት ነው ማለት ነው። ይህንም እድሳት እያደረጉት ነው። እዚህ ጋር ካፍቴሪያ ምናምን ይላል። የድሮ ካፍቴሪያ ያለ መሰለኝ እዚህ በኩል። ይህም የድሮ እንትን ነው። ይህም የሚገርም እንትን ተቻለም ነው። የድሮ እንዲህ ነበር ማለት ጸዴ። ዋው ስክሪን እንጨቱ ራሱ አልበሰበሰም። ስንት አመቱ ነው? ወይስ ቀይረውለት ነው? እነዛ አላምናቸውም እኮ። እዚህ ጋር መንገድ አለ። እስቲ ቆራ ብለን እኔ አልሰማቸውም። ከሌለም እዛ ሲኒማ ማስታወቂያ ምናምን አይቼ ነበር ቲክቶክ ላይ ሲኒማ ይጀምራል ምናምን የሚለው ነገር ለካ ለተወሰነ ጊዜ ጀምረዋል ማለት ነው። እዚች ጋር አረንጓዴ ቢልዲንግ አለ። ይሄ ብራውን አለ። ይሄ ሰማያዊ ቢልዲንግ አለ ማለት ነው። ቤት ነሲፍ ሱቅ አልሐለቢ ባብ ጀዲድ በዚህ ነው መሰለኝ። መኪና የት እንዳቆምኳት ራሱ ግራ ገብቶኛል። እንዳልጠፋ ነው የምፈራው። ኦ ማይ ጋድ! ይሄ እዚህ ጋር ዝግ ነው ደግሞ። እንትን ነው የሚሸጠው በ5 ሪያል። ሰላም تنفع صبر؟ يعطيك العافية. جوك ما صح؟ ايش حياتك؟ الله يعطيك العافية.
መቼ ጥሩ ሰው እንደፈለግ ቀረጻ ላይ እንደዚህ ነገር በገዛቸው ደስ ይለኛል። እነዚህ 70 ሪያል ናቸው ሪል ህንፃዎቹ ማለት ነው። በእንትን በሳምፕል ሆኖ በጣም ነው የሚያምሩት። እዚህ ቦታ እንገናኛለን። እሺ ይሄ እንትን ይባላል ዑላ ይባላል። ኢንሻአላህ አንድ ቀን ሂጄ ቀርጽላችኋለሁ። አስታውሱት፣ እዩት። ካሁን የኤሌፋንት እንትን ይባላል ጀበል እንደሱ ነው። ተራራ ኤሌፋንት ተራራ። አሁን እኛ ያለው ነው እዚህ ነው። አልበለድ ይባላል ይሄ። ከዛ በኋላ እነዚህ ዑላ ይባላሉ። ሪል ተራራ ነው። ትልቅ ተራራ ሆኖ እንትን ያለበት ነው። የኤሌፋንት ሼፕ አስተውሎትሽ። ኦኬ ስቴዲየሙ ስንት ነው? 95። እዚህ ሳህኖች ምናምን 5 ሪያል። እኔ እዚህ ሀገር ነኝ እንግዲህ ለውጭ የሚሳፈር ምናምን ሽቶም አለው ይጠቅመዋል ምናምን። ኦኬ ባክስ አሪፍ ነው። ጥሩ ነገር ይሸጣል። አይ ቦታው በጣም አሪፍ ነው። ምንም አይልም። ደህና ነገር ይሸጣል። ስለዚህ ብለን የሆነ ነገር ገዝተን እንውጣ። እንደዚህ አይነት ነገር يعطيك العافية حبيبي يا قمر. الله يسعدك. شرفتنا ونورتنا. تسلم حبيبي. السلام عليكم. ايش اسم المحل هذا؟ ما ادري والله. معليش سامحني. ያውቅ አለ ጠየቀኝ። ተዝካር ጅዳ ይባላል። አደገኛ ሰው ያውቃል። ስሙ እንዳነበብኩት ስሙ ምን ይባላል? ተዝካር ጅዳ ሶቬኒር ይባላል። እንግዲህ ቀጥታ ስለገባሁ ምንድን ነው የሱቁ ስም አለኝ። ያዘኝ ታውቃለህ። ሶፊያ ባር። ዋው ይሄ በጣም ደስ ይላል። ገብቼ ባይ ደስ ይለኛል። ዋው ኦኬ ሶፊያ ባር ዝግ ነው። ላይ ለወጣ ነበር ምንም የለም አለኝ። ደስ የሚል ቦታ ነው። ሲጅ በዛ ምንም ያለ አይመስለኝም። በዛ አካባቢ ቺፕስ አለ፣ ወጣት ሰልበለት፣ እዚህም ልብስ ቤት አለ። ይሄ ኦልድ እንትን ይባላል ነበር። ይሄ መንግስት ቤት ነው ወይም የእንትን ባለስልጣን። እንዲህ አይነት ቤት ካያችሁ ባለስልጣን ቤት ነው። እዚህ ጋር ቺፕስ ይሸጣል። ማለት መሰለኝ ሻወርማ አላቸው። እዚህ ሀገር ችግሩ ስትቀርጹ አንዳንድ ሰው መግባት ያልፈልግ ከሆነ አስቸጋሪ ነው። ዋው እዚህ ጋር ሰው አለ። ይሄ ባብ ሸሪፍ ይባላል ማለት ነው። እዛ አካባቢ ባብ ሸሪፍ ነው ይባላል። ሱቅ ዳህብ ወርቅ ያለበት ምናምን አካባቢ ነው ይህ ቦታ ማለት ነው። አቤት ሰው እያያችሁ ነው። ሰው ሲበዛ ራስን ትቀርጻለህ። መግባት የማይፈልግ ሰው ካለ ማለት ነው። እዚህ ጋር ብዙ እንትን አሉ የቱሪስት ቦታዎች ምናምን እንደዚህ እንደምታዩት
ይሄን ማየት አለባችሁ እናንተ። ዲጂአይ ቢኖረኝ በጣም አሪፍ ነበር። ዲጂአይ ካሜራ ቢኖር ቀጭ ቀጭ አድርገህ በደንብ ታነሳ ነበር። ይሄ ህንፃዎቹን ታያላችሁ እንደዚህ። ይሄ ህንፃ ስንት ዓመት መሰላችሁ? ወደ 20 ምናምን ዓመት ይሆናል። በጣም የቆየ ህንፃ ነው ይሄ። እንዲህ ተስሎበት ማለት ነው። እዚህ ጋር ካፌ ቁጭ ብለው የሚጠቀሙበት አሉ። ወጣ ማለት ነው። ኦኬ እዛ ብር የምትመነዝሩበት ጎልድ ያለበት ምናምን እዛ አካባቢ ማለት ነው። ወደዛ ደግሞ እንትን ነው ባብ መካ ያልኳቸው ወደ መካ የሚወስድ እስቲ ወደዚህ ወክ እናድርግ። ወደዛ ኦልድ እንትን ያለው ጎልድ ምናምን ሰው ሲበዛ እኔ መቅረጽ እፈራለሁ። የምር እንትን ምናልባት የማይገባ ሰው ካለ ግን አክቹሊ አሁን ምንም ፒስ ናቸው ሁሉም። አሁን ለምዶታል ታውቃላችሁ። በፊት በጣም ያስፈራ ነበር። አሁን ላይክ ኢትስ ኦኬ ገባችኋ? ኦፕን ሆኗል ለቱሪስት ለምናምን። ሀገሩም ራሱ ተቀይሯል። የምር እኔ ብርቅ ሆኖብኝ ነው የምቀረጸው አሁን ማለት ነው። ይሄን አካባቢ ማለት ነው። ይሄን ስለማውቀው ነው። ይሄ አካባቢ እዚህ ስላደኩ እዛ አካባቢ አደኩትና ኢትስ ላይክ በጣም ኦልድ አላ በጣም የቆየ እንትን ሰፈር ለምቶ እንዲህ ማብራት ኑሮት ምናምን ፏ ብሎ ስታዩት እስቲ ልሻገር ፏ ብሎ ምናምን ስታዩት የሆነ አላ ደስ ይላል። እዚህም ቡና ቤት አለ። እዚህ ደግሞ ጉበት ይሸታል። እንትን አላቸው ማሰለ የጉበት ሳንዶች ኪብዳ ይባላል። ኦኬ ወደ ውስጥ መግባት አለብኝ። አሁን ትንሽ ወደ ውጭ ስለወጣሁ ነው እንጂ ወደ ውስጥ መግባት አለብኝ። ወደ እነዚህ ውስጥ ቢልዲንጎቹ ምናምን ማየት ፈልጋለሁ እኔ። እዚህ ደግሞ አሁን ወደ ባብ ሸሪፍ እየገባን ነው። ባብ ሸሪፍ ማለት ይሄ ሆልሴል ያለበት ቦታ የጁምላ በደርዘን እንደምትሉት እኮ ይከበደኝ ነው በአማርኛ ምን እንደሚባል። ይሄም ሞክስተር ቡና ቤት አለ እዚህ ጋር ያቸው እነዚህ ቢልዲንግ ምናምን ለመቅረጽ ደስ ይላል። ዘግተውታል። አብዛኛው ቦታ እንደዚህ ዘግተውታል። መኪና ምናምን ገብቶ እንዳያስቸግረን ለቱሪስቶች ለምናምን። ዋው አንተ ምንድን ነው ቦታ መርከዝ አልበለድ ትጃሪ ምንድን ነው ህንፃ? ማሻአላህ ተባረክ። ينفع اخش؟ السلام عليكم. تفضل. متحف ولا؟ لا فندق. فندق؟ إيه. ما شاء الله ينفع اصور؟ بس والله حاليا في زوار بس خلينا كذا شوي مشغولين. طيب يعطيك العافيه. التصوير ترى ممنوع لازم تصوير. لازم ها؟ طيب يعطيك العافيه. ايه متحف ثاني تسلم. مكرس كلنا هوتيل نو عليه. ይሄ ቦታ አምልጦኝ ነበር። አንተ በመንገድ ዳር መውጣት ይሄ ቦታ ያመልጣል። አባቴ ካሜራ ነው ለዘጋመኔ መብት አለኝ። ሆቴሉ ግን ያምራል። ቱሪስቶች አሉ። አሁን መቅረጻችንም ይለኛል። እኔም ቱሪስት እኮ ነኝ አባቴ። አበሻ መሆን የረሳው እንዴ? السلام عليكم. وعليكم السلام. وبركاته.